ወደ አበይቶቹ በጣም የሚገርም ነው ተመልካቾቻችን። ሳናጣራ አናስርም በተባለበት የአብይ አህመድ አገዛዝ ስርዓት በተለይ የመጀመሪያው የፓርላማ ንግግር ስናሰቃይ ብዙዎች ይኖረናል፣ ብዙ ነገር ስናደርግ ይኖረናል በሚልበት በዚህ ስርዓት ባለፉት 7 ዓመታት የድብቅ ማሰቃያና መግረፊያ መግደያ ቦታዎች ይፋ ሆነዋል። ተመልካቾቻችን በጣም አስከፊ ሁኔታ ላይ ነው የሚገኘው ህዝባችን። እነዚህን መረጃዎች ለአንከርም ልከዋል። ምንጮች ያደረሱ ከውስጥ ናቸው። በአዲስ አበባ ከተማ በተለይ ያሉ ድብቅ የአብይ አህመድ ድብቅ ማጎሪያና ማሰቃያ ቦታዎች ከዚህ በኋላ የምዘረዝራቸው ናቸው። አንደኛ ከቦሌ ድልድይ አጠገብ የሚገኘው የኪራይ ቤቶች ህንፃ፣ ሁለተኛ በቂርቆስ ክፍለ ከተማ ከስጢፋኖስ ቤተክርስቲያን ጀርባ ወደ ተመድ ኢኮኖሚ ኮሚሽን የደህንነት ጥበቃ የነበረው ቦታ፣ ሶስተኛ በየካ ክፍለ ከተማ የሚገኘውና የክንፈ ገብረመድህን ኮሌጅ ተብሎ የሚጠራው ግቢ አዲስ አበባ ውስጥ ነው። ተመልከቱ። እነዚህ ማሰቃያ ናቸው። ደህንነቱ የሚጠቀምባቸው ናቸው። ከእስር ቤት ከታወቁት እስር ቤቶች ውጭ ማለት ነው። ከማዕከላዊ ከአዲስ አበባ ፖሊስ ኮሚሽን ከሜክሲኮ ውጭ ማለት ነው። መከላከያ የሚጠቀምባቸው ድብቅ ማሰቃያና የቶርቸር ማድረጊያ ቦታዎች፣ በጦር ኃይሎች ግቢ ውስጥ የሚገኝ ካምፕ፣ ሳር ቤት የሚገኝ የጎልፍ ሜዳ አጠገብ የተሰራ ስውር እስር ቤት። ይህን እስር ቤት ልዩ የሚያደርገው ተመልካቾቻችን በዚህ እስር ቤት ያሉት በመቶዎች የሚቆጠሩ ናቸው። እዚህ የሚታሰሩት እዚህ ሳር ቤት ጋር ያለው ጎልፍ ሜዳው አጠገብ ያለው ጋር የሚታሰሩት ደግሞ በጥብቅ በልዩ ትዕዛዝ በጠቅላይ ሚኒስትር አብይ አህመድ እንዲታሰሩ ትዕዛዝ የተላለፈባቸው እስረኞች ናቸው እዚህ ውስጥ የሚገቡት። የአብይ ብቻው ማለት ነው። የአብይ ቦታ ነው። እዚህ እስር ቤት የሚያስረው ከአብይ ጋር በመነጋገር እነዚህን ሰዎች የሚያስረው በልዩ ሁኔታ የሚያስፈጽመው የመከላከያው የመረጃ ክፍል ኃላፊ ብርጋዴር ጀነራል ጀማል ሸሌ ነው። ፎቶውን መት ያቅርብላቸው። የጀማል ሸሌ ዋናው ይሄንን ቦታ በመቆጣጠር አብይ ሰሩ የሚላቸውን ሰዎች በማሰር እኒህ ናቸው። ጀማል ሸሌ ናቸው። የመከላከያ የመረጃና ደህንነት ኃላፊ መከላከያ ውስጥ ናቸው። በጣም የሚለየው የዚህ የጎልፍ ሜዳ ያለው እስር ቤት እዚህ እስር ቤት ታስረው የሚሰቃዩትን አልፎ ራሱ አብይ በአካል በመምጣት ምርመራ ያደርግባቸው። ምርመራ እንግዲህ ግባችሁ ምርመራ ሲባል እዚህ የሚገቡት በምን እንደሚመረመሩ ሁላችሁም ታውቃላችሁ። አልፎ ራሱ መጥቶ ጠቅላይ ሚኒስትሩ በሚኖረው ሰዓት ላይ መጥቶ ምርመራ የሚያደርግባቸው ናቸው በዚህ እስር ቤት ውስጥ ያሉት። ሌላው ቦታ ከዚህ ውጭ ደግሞ ያለው ሌላ ቦታ ቀደም ሲል ታጠቁ ጦር ሰፈር ተብሎ የሚጠራው ግቢ ነው። ይህ ግቢ ደግሞ ከማሰቃያነት አልፎ ለየት የሚያደርገው ይገደሉ የተባሉ የሚረሸኑበት ግቢ ነው። ይሄ ታጠቁ ጦር ሰፈር ጋር ያለው ማለት ነው። ከዚህም በተጨማሪ ከጦር ኃይሎች ወደ ዘነበ ወርቅ መታጠፊያ ላይ የሚገኘው ግዙፍ ህንፃ በመከላከያ ጀነራሎች አማካኝነት አፈናና ግድያ የሚፈጸምበት ነው። እንዲሁም በአቃቂ ቃሊቲ ከሃይሌ ጋርመንት ወደ አዲሱ አትክልት ተራ አካባቢ ከድልድዩ ጎን ያለው ህንፃ እንደዚሁ በተመሳሳይ ከፍተኛ ስቃይ የሚፈጸምበት ነው። በዚህ ከአቃቂ ቃሊቲ ከሃይሌ ጋርመንት ወደ አዲሱ አትክልት ስፍራ በሚወስደው በዚህ ታጉረው የሚሰቃዩት ከ2016 ጀምሮ የአስቸኳይ ጊዜ አዋጅን ሰበብ በማድረግ የታፈኑ በርካታ የአማራ ተወላጆች ናቸው። ወደዚህ ስውር ማሰቃያ ከመጡ በኋላ ወዴት እንደገቡ ደብዛቸው የጠፋ በትንሹ 40 የአማራ ተወላጆች ጉዳይ በቀሩትም ላይ ከፍተኛ ስጋት ፈጥሯል። እንግዲህ ተመልካቾቻችን እነዚህ የታወቁት ብቻ ናቸው፣ መረጃዎች የመጡ ማለት ናቸው። በአዲስ አበባ ከተማ በግልጽ ከሚታወቁት ፖሊስ ጣቢያዎች የአዲስ አበባ ፖሊስ ኮሚሽን እስር ቤቶች እንደነ ቃሊቲ ምናምን ከመሳሰሉት ውጭ በስውር ዜጎች ቶርቸር የሚደረጉባቸው የግፍ ማሰቃያ ቦታዎች ናቸው። 7 ዓመት 8 ዓመት ሳይሞላ ስልጣን ላይ ሲወጡ እኛ ሳናጣራ እናስርም፣ ባለፉት ጊዜ እኮ ኢትዮጵያን ህዝብ በድለናል፣ ገርፈናል፣ እስር ቤት ውስጥ ይቅርታ ያድርጎልን ነው ይሄ ህዝብ እዚህ ስልጣን ላይ እየመጣ ነው። በእኛ ዘመን ግን የሚያሳድድ የለም። ሳናጣራም አናስርም በአሉ አብይ 6-7 ዓመት ሳይሞላ
ይሄ ሁሉ ግፍ የሚፈጸምበት አገር ሆኗል። እጅግ በጣም አስደንጋጭ ነው ተመልካቾቻችን፣ አሳዛኝም ነገር ነው። ወገናችን አልቋል። ከፍተኛ ሁኔታ ውስጥ የኢትዮጵያ ህዝብ ያለው አስፈሪ ነገር ነው። በቲፒኤልኤፍ ጊዜ አንድ ወቅት ስዬ አብርሃ በጻፉት መጽሐፍ ላይ እስር ቤቱ ኦሮምኛ ይናገራል ብለው ተችተው ነበረ። የኦሮሞ ተወላጆችን የኦነግ አባል ናችሁ ያሉ ያስር ነበር ቲፒኤልኤፎች። ዛሬ እስር ቤቶች፣ ማሰቃያ ቤቶችና ምኖች በአብዛኛው ሌሎች የሉም እያልኩ አይደለም፣ በአብዛኛው የአማራ ተወላጆች መታጎሪያ ሆነዋል። በጦር ሜዳ ከሚደረገው በተጨማሪ ነው መጥተው ይሆነ ያለው። ትንሽ ጥያቄ የጠየቁትን የተለያየ ነገር አይናቸው ቀለም ያላማራቸውን ሁሉ ይሄማ ስልጣኔን የሚነቀንቅ ነው አፍናችሁ ሰሩኝ የተባሉ ታፍነው የሚታሰሩባቸው ቦታዎች ይፋ ተደርገዋል። በተለይ አዲስ አበባ የምትኖሩ የተጠቀሱት ቦታዎች ታቋቸዋላችሁ። ከዚህ በፊት የሰብአዊ መብት ተሟጋቹ ኤርሚያስ መኩሪያ ጋር ያደረኩትን ቃለ መጠይቅን ያስታወስከኝ። እሱ ጉድጓድ እንግዲህ ወጣ ብለው ገላና አካባቢ ማለት ነው ያለውን ቦታ ሲነግረን ጉድጓድ እየቆፈሩ ያሳዩን ነበረ እና ያው መጨረሻ ላይ እዚህ ነው መግቢያችሁ እንባል ነበር። ህዝብ ባይጮህና ባይጠይቅ ኖሮ ህዝብ የጮህለትና የጠየቀው በመንግስት ደረጃ ተወስዶ ከጠፉ ሰዎች በጣም የተጮህለት ሰውን እንደገና በተወሰነ ደረጃ አድበስብሶ በዛም በዚህ ብሎ ያመጡታል። ሌላውን ያልተጠየቀውን ወይም ትንሽ ተጠይቆ ዝም የተባለውን ደግሞ በዛው ነው የሚቀረዋል እና ይሄ ጉድጓድ መቀበሪያችሁ ነው ይሉን ነበር። እኔ ደግሞ ሊገሉን እንደሚችሉ እርግጠኛ የሆንኩት እዛ ቦታ ላይ በነበርንበት ቦታ ውስጥ በስማቸው ነበር የሚጠራሩት። ነገ ወጥተው እነዚህ ሰዎች ያጋልጡናል ብለው ፍርሃት ያላደረባቸው በቃ ስለማንወጣ ነው ብለን እኛም ማረጋገጥን በስማቸው ነው የሚጠራሩት። ምንም የሚደብቁት ነገር የለም። በአደባባይ ነው እንትን የሚሉት። በቃ እኛ እዚሁ ቀሪ ስለሆንን ነው እንደልባቸው የሚያወሩት የማለት ነገር ሁሉ ደርሶን ነበር ተብሏል። እና ሌላው ያው ከአዲስ አበባ የኢዜማ አባል የነበሩ ወጣት ልጆች የንጋት ኮከብ የሚባል አዲስ ፓርቲ ላይ አቋቁሞ የተንቀሳቀሱ ባለበት ከቤታቸው ተለቅመው ተወስደዋል። ምናልባት ከነዚህ እስር ቤቶች ውስጥ በአንድ ውስጥ እንደው ቢኖሩ ራሱ ደስ ይለኛል። ቢኖሩ ራሱ ግን እስካሁን ድረስ ቤተሰብም ወዳጅም ማንም ያሉበትን አያውቅም። እነዚህ ቦታዎች ነው ማለት ነው ወጣቱ እየሄደ የሚታረደውና የሚጨፈጨፈው። እንግዲህ የተሰጠውን መረጃ ተገናርጎ ማህበረሰቡ የራሱን የሆነ ኢንቨስቲጌሽን እዛ የሚኖረው ሰው ነው ስራ ሊሰራ የሚችለው በዚህ ጉዳይ ላይ የራሱን የሆነ ምርመራና ጥናት ማድረግ አለበት ባይነኝ። አሁንም በዛ መልኩ ስለሆነ መረጃው የሚወጣው። ቴንኪዩ አመሰግናለሁ። ልክ ነው። በጣም ያሳዝናል። ትናንትና ለምን ሌሎች ዛሬ አሳሪ ሲሆኑ ይገርማሉ። ብቻ ይገርማሉ። ትናንት በደል ተፈጸመብን ሲሉ የነበሩ ዛሬ አሳሪ ሆነው በጣም የሚገርም ነገር እንዲሆነው። ሌላው እንግዲህ መቲ ወደ አማራ ክልሉ ነው የምንሄደው። አሁንም የደረሱኝ መረጃ አንድ ፎቶ ልኬልሻለሁ፣ በኋላ እናቀርበዋለን። ተመልካቾቻችን በአማራ ክልል በጎጃም እንደነገርናችሁ በደጋዳሞት ለ8ኛ ቀን ውጊያው እንደቀጠለ ነው። በዚህ አውደ ውጊያ ለየት ያለ ነገር ያለው የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ በዚሁ በደጋዳሞቱ አውደ ውጊያ ህይወቱ ማለፉ ነው። የኮሎኔሉ ፎቶ በእርግጥ በጥቂት ነው የተገኘው፣ ከእንትኑ ጋር የተገኘ ነው። ኮሎኔል አበራ ማለት ይሄ በቀይ ተከቦበት ያለው ማለት ነው። በኮሎኔል ደረጃ ነው እንግዲህ ተመልካቾቻችን ህይወቱን ያጣው። እርሱ ብቻ አይደለም። በጣም ዜናዎቹ የሚገርሙ ናቸው። የቴዎድሮስ ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በሰጠው መግለጫ መሰረት እንግዲህ 82 ሚሊ ሞርተር የተማረከ ዲሽቃ፣ 3 ብሬን፣ የነፍስ ወከፍ ተቆጥሮ የማያልቅ ክላሽና ተተኳሽ ነው የተማረከውና በዚያ ወደ ውጊያ ህይወታቸው ካለፉት ወታደሮች ባሻገርም የተማረኩ አሉ። መቲ ተማርከው እየገቡ ያሉ ወታደሮች አሉ። በዚህ በደጋዳሞት በፈረስ ቤት ያለው ውጊያ ተባብሶ እንደቀጠለ ነው። ወደ 8ኛ ቀን የተወሰኑ ሁሉንም ባታሳዩ የተወሰኑ ምርኮኞችን ማሳየት እንችላለን በጥቂቱ። ተማርከው እየገቡ ነው፣ ምርኮኞቹ እየሄዱ ነው። በጣም ከባድ ትንቅንቅ ነው ተመልካቾቻችን። መሯል በአማራ ክልል በአብዛኛው ቦታ ላይ ይበቃል። ሌሎች ሰከላ ግሻ አባይ ከተማ እንደነገርኳችሁ ከባድ አውደ ውጊያ እየተካሄደ ነው። ማቻከል ወረዳ ከባድ ውጊያ እየተካሄደ ነው። በደባርቅ ወረዳ ጥራይና በተካሄደው ውጊያ ከነሱ የደረሰን መረጃ ማለት ነው በትንሹ 80 ያህል ናቸው
እንደተማረኩ እንደ ህይወታቸው እንዳለፈ የሰማነው። እንደምታዩት እነሱ ናቸው ይሄን ቪዲዮ ራሳቸው ያደረሱ ሰርተው እቃው ደርሶናል ነው የሚሉት ለብርሃኑ ጁላ። ብዙ ስናይፐር እና ብሬን ስለማረኩ እቃው ደርሶናል እናመሰግናለን ብለው ነው የጻፉበት። ያን ነገር ነው ያደረጉበት። ከፍተኛ አውደ ውጊያ እየተካሄደ ነው። በደባርቅ ወረዳም እንደዚሁ 80 ያህል ነው ህይወታቸውን እንዳለፉ የተነገረው። እሱ ብቻ አይደለም፣ የኮማንዶ አባላቱ ቦታውን አንናገርም መቲ ወደፊት እየመጡ ነው። ወደ አንዳንድ ግንባሮች እየመጡ ነው የሚገኙት። እነዚህ የምትመለከቷቸው የኮማንዶ አባላት ብቻ ናቸው። የፋኖ ተዋጊዎች ሳይሆኑ የኮማንዶ አባላት ናቸው። ቦታውን መግለጽ ስለማያስፈልግ ነው። አውደ ውጊያዎች በብዙ ቦታ ላይ ስለቀጠሉ ቀይ ለባሽ ኮማንዶች ናቸው፣ የፋብን ኮማንዶች ናቸው። ወደ ተለያዩ ወደ ቅርብ ግንባሮች ቦታዎችን ተቆጣጥረው እየመጡ ነው። የተቆጣጠሯቸውን ከተማዎች ላይ ያሉ የባንክ ተቋማትን እየጠበቁ ነው። ትናንትም ለማሳየት ሞክረናል። ዛሬም ፈረስ ቤት ላይ አንድ የአቢሲኒያ ባንክ ምናምን ሲጠብቁ የሚያሳይ ፎቶ አለ። ከተማዎችን እየተረከቡ እየተጠበቁ ወደፊት እየገፉ ነው ያለው። ይሄ በጎጃም የት አካባቢ ድረስ ደርሰዋል የሚለውን ለጊዜው ይቆይልን። ከባድ አውደ ውጊያ ነው እየተደረገ ያለው። ይሄ አቢሲኒያ ባንክን ፈረስ ቤት ቅርንጫፍ ይላል እንደምትመለከቱት። እነሱን እያደረጉ ሌሎቹ ወደፊት እየገፉ ነው የሚገኙት ተመልካቾቻችን። ነገር ግን በወሎ ግንባርም ከፍተኛ ተጋድሎ ተደርጎ በደረሰ መረጃ መሰረት ብዙ ምርኮ ተገኝቷል። እስኪ የተገኘውን ምርኮ አሳይልን መቲ። የመሳሪያ ምርኮ ይሄ በትናንትና ውጊያ የተገኘ ነው የምትመለከቱት። አሁን ሌላ ቦታ የተላከውን እቃ ማለት ነው ደርሶናል ከተባለ አሁንም የተላካለ። ይሄ ወሎ ደግሞ በአማራ ፋኖ ሰራዊት በወሎ ቤት አማራ ነው የሚለው የበረሃ ነብር የምኒልክ ዕዝ ይላል። በርካታ ትጥቆችን ተረክቦታል ከመከላከያው ነው የሚሉት። 102ኛ ኮር የምኒልክ ዕዝ 102ኛ ኮር ነው ባደረገው ተጋድሎ ኤኬ ክላሽ 28 የክላሽ ጥይት ተተኳሽ 670 መትረየስ ተተኳሽ 1834 የብሬን ሽንሽል 6 የድሽቃ ጥይት ተተኳሽ 434 አይኮም 1 ወታደራዊ ሻንጣ 38 ሬድኮን የዝናብ ልብስ 42 ወታደራዊ ውሃ ኮዳ 32 ኤፍ1 ቦምብ 18 አጠቃላይ ህይወታቸው ያለቀ ሰራዊት 89 የተመዘገበ ምርኮኛ 60 መሆኑን የኮሩ ህዝብ ግንኙነት መምሪያ መረጃውን አድርሶናል። በአማራ ክልል በበርካታ ቦታዎች ላይ ተመልካቾቻችን እንደነገርናችሁ ኮሎኔሉ ሳይቀር ህይወቱን ያለፈበት አውደ ውጊያ እየተደረገ ነው ያለው። በዛ በኩል እንግዲህ የመንግስት መገናኛና እንትኖች ደመሰስ ነው ምናምን ተማረከ እጅ ሰጡ ጽንፈኞች የሚል እየገረቡ ይመስለኛል። ፎቶ እየገረቡ ነው፣ ደጋግሞ ያወጣሉ። ያን ነገር ነው የሚያደርጉት። መሬት ላይ ያለውን ነገር እየሰማነው ነው። እኛ አንዋሽም። ባለፈው እንደነገርናችሁ ሲሰዉ ተሰውተዋል፣ እነዚህ ተገለዋል እያሉ ነው የምናገረው። እነሱም አይዋሹም፣ በትክክል ነው የሚነግሩት። ያን መረጃ ነው ያደረስናችሁ። በአማራ ክልል ያለው ነገር እጅግ እየከፋ መጥቷል። እንደነገርናችሁ ከህወሓት ጋር ያለው ውጊያ ደግሞ ጫፍ ላይ ደርሷል። ራሳቸው እየተናገሩ ነው። አለምሸት ደግፌ የተናገሩት ነገር አለ። አለምሸት ደግፌ ምን ብለው ነው የተናገሩት? ህወሓት የመጨረሻውን ውጊያ ለማድረግ የመጨረሻው ደረጃ ላይ ስለደረሰ ትናንት ነው በተደረገው ላይ ትናንት ጽሁፍ አቅርበው ነበር። እርሳቸው መረጃ ላይ የመጨረሻውን ዝግጅት እኛም አድርገን መጠንቀቅ አለብን በማለት ከህወሓት ጋር ያለው ውጊያ ጫፍ ላይ መድረሱን ጀነራል አለምሸት ደግፌም በትናንትናው ዕለት ተናግረዋል። ስለዚህ በኢትዮጵያ ውስጥ ያለው ሁኔታ ከዕለት ወደ ዕለት አስከፊ የሆነ ነው ተመልካቾቻችን። ለዚህ ነው ቅድም መግቢያችን ላይ ጌታቸው ረዳ ኤርትራ እንደ ሀገር የምትቀጥልበት ነገር አሳሳቢ ደረጃ ላይ ደርሷል ሲል ኧረ እባክህ ጌች ስለ ኢትዮጵያ ንገረን፣ እሱ ይደርሳል ግድ የለም ያለው ለዚህ ነው ለማለት ነው። አመሰግናለሁ ደሬ። እንግዲህ ብዙውን ሰዓታችንም ስለተጠናቀቀ የዛሬውን መረጃ እየፈጸምን ያለ ነው። ያው ነገ እንደተለመደው አድማጭ ተመልካቾች የሚሳተፉበት ሰፋ ያለ መርሃ ግብር ይኖረናል። ዕለታዊ ሁላችሁም አስተያየቶቻችሁን እናንተ የምትተነፍሱበት በተለይ ኢትዮጵያም ያላችሁ ተዘጋጅታችሁ እንድትመጡ እንጋብዛለን።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ውድ ኢትዮጵያውያን፣ ውድ ኤርትራውያን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት እንጀራ ነው ማለት ነው። እንጀራ ብዙዎቻችን እንጀራ የሚናፍቀን የሰው ሀገር ስንኖር ብዙዎቻችን እንጀራ ይናፍቀናል። ነገር ግን ከውጭ ጠልበን ስናመጣ ደግሞ ወይም የሻገተ ነው ወይም ደግሞ ጮጋራችን በጣም ነው የሚነካን ማለት ነው። ይሄ ደግሞ በጣም አስቸጋሪ ነው። ጮጋራ ላለበት ሰው በጣም ከባድ ነው ማለት ነው። ዛሬ ይሄን የመሰለ ወጥ፣ ይሄን የመሰለ እንጀራ እንዲሁም ደግሞ ድንች አልጭ ወጥ ማለት ነው ይዤላችሁ መጥቻለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ይሄን የመሰለ እንጀራ ከጤፍ ራሱ የሚያስንቅ የሚገርማችሁ ከጤፍ ራሱ የሚያስንቅ ይሄን የመሰለ እንጀራ ጋግሬ ያለው። ያው ትንሽ ካሜራ ይዤ ለመቅረጽ ስላልተመቼ ነው እንጂ እጄ ላይ ካሜራ ይዛችሁ ሲሰሩ አይመችም በነገራችን ላይ። እና ይሄን የመሰለ እንጀራ እውነቴን ነው የሚላችሁ ማኛ ጤፍን የሚያስንቅ ማለት ነው ይዤ መጥቻለሁ። እንግዲህ ዱቄት ነው ማለት ነው። በዱቄት የተዘጋጀ እንጀራ ይሄን መሰለ። አይኑ ራሱ አያምርም እንዴ? ስታሰፉት ራሱ እንዴት ነው የሚያምረው አይኑ። እና በዱቄት የተዘጋጀ እንጀራ ነው ማለት ነው። ዱቄቱ እንግዲህ ማንኛውም ዱቄት መጠቀም ትችላላችሁ። አንዳንዶች ቁጥር 1 ቁጥር 2 ይሄ ማንኛውንም ያገኛችሁ ዱቄት መጠቀም ትችላላችሁ። እኔ በቤት ውስጥ ያለው ማንኛውም ዱቄት ነው አውጥቼ ከዛ በኋላ ሀምሸዋለሁኝ በደንብ አርጌ ቡኒ እስከሚሆን ድረስ። ከዛ በኋላ እንግዲህ እርሾ መጀመሪያ ሰርቼ 2 ቀን አስቀምጫለሁ። አንደኛውን ቀን ከሰራችሁት በኋላ አንደኛውን ቀን ካደረ በኋላ የላኛውን ስትበሉ እንዳያቂራችሁ መጥፋት አለባችሁ ማለት ነው። ከዛ እሱን ደፍታችሁ ከዛ በኋላ ደግሞ በላዩ ውሃ አርጋችሁ ማስቀመጥ አለባችሁ ማለት ነው ቤተሰቦች። ከዛ በኋላ ደግሞ እንግዲህ እርሾውን ከሁለተኛ ቀን ካስቀመጣችሁት በኋላ ዱቄቱን ታምሱታላችሁ። አንዳንዶቹ ካምሱትም ይሰራል። በነገራችን ላይ ታምሶ የሚሰራው ግን ጣሙም ራሱ እንጀራውም ራሱ አይኑም ራሱ በጣም ያምራል ማለት ነው። እንትን ሳይተደረግ የሚሰራው የሆነ እንጀራው ራሱ በጣም እጅ ይዛል። በጣም ነው እንትን የሚለው። እኔ እንጃ አልተመቸኝም። ሁሉንም ሞክሬዋለሁ። በነገራችን ላይ ያማረልኝ የወጣልኝ እንጀራ ግን ይሄ ነው ማለት ነው። ሀምሼ ከዛ ብራውን እስከሚሆን ድረስ ካመስኩት በኋላ ከዛ በኋላ ደግሞ እንትን አርጌበታለሁኝ እርሾውን ጨው ጨምሬ አንድ ላይ እርሾውን በደንብ መትቼ ከዛ በኋላ ደግሞ እንግዲህ ይሄን የመሰለ እንጀራ አውጥቻለሁ። ይሄን የመሰለ ደግሞ ድንች ወጥ እየሰራው ነው ማለት ነው። እንግዲህ ድንች ወጥና ዶሮ ነው እየሰራሁለት በቀላሉ ማለት ነው። አንድ ቀን ብቻ ነው ማታ ከሌሊቱ ስልተኛ እዚህ ሀገር ባለሁበት 11 ሰዓት አቦካሁት። በንጋታው ደግሞ 12 ሰዓት ላይ ጋገርኩት ማለት ነው። 24 ሰዓትም ማስቀመጥ ትችላላችሁ። የተቀመጠም ሰዓት ተቀምጦ 7 ሰዓት 8 ሰዓትም ያህል ተቀምጦ እንግዲህ መጋገር ነው። በዚህ መልኩ ይወጣላችኋል ማለት ነው ቤተሰቦቼ። እዚህ ደግሞ ያው ዶሮ ወጥም ሰርቻለሁኝ። እንግዲህ በትንሹም ቢሆን ትንሽዬ ዶሮ ወጥ ማለት ነው ያላችሁን ድንች ወጥም ማንኛውንም ስሩ። ይሄን የመሰለ እንጀራ ጋግራችሁ ራሳችሁን ተከላከሉ። ከውጭ የሚመጣው ግን ሽሮም ካላችሁ እንግዲህ ከማንኛውም ነገር መብላት ትችላላችሁ። ከሚመቻችሁ ነገር ማለት ነው። የሚመች እንጀራ ነው ማለት ነው። 2 ቀን 3 ቀን ሲቀመጥ ራሱ እንደዚህ አይነት እንጀራ ሆኖ ነው የምታገኙት። አይሰባበር ምን አይል። እውነቴን ነው። ፍርፍር ራሱ ብሰሩበት እውነቴን ነው የሚላችሁ ሲያምር ማለት ነው። በጣም ነው የሚጣፍጠው። ነው ስንት አመቴ ነው ይሄ 5 ከበዛም በላይ ሊሆነኝ ነው። ይሄን እንጀራ ነው በሚፈልግ ጊዜ እየጋገርኩኝ እኔና እህቴ ምን በላው ማለት ነው። እና ቪዲዮን ላይ ካርጉት ቤተሰቦቼ። ቅንነት ለራስ ነው ማለት ነው። እና አብክታችሁ እንግዲህ በዚህ መልኩ አርጋችሁ ስጋግሩ ስታቀጥኑት ግን በነገራችን ላይ እስከሚጋገር አርጋችሁ ነው ማቅጠን ያለባችሁ። ከዛ ጠዋቱን ደግሞ ማቅጠን የለባችሁ ማለት ነው። በስተመጨረሻም ደግሞ ይሄን የመሰለ ምግብ ወጥቶለታል ማለት ነው። እንግዲህ ይሄን የመሰለ ወጥቷል። ዶሮ ወጡም ይሄን ይመስላል። ባለን ነገር ነው ያቀረብነው ማለት ነው። እንግዲህ በሀገራችን አዘጋጅተን ልንበላ ያርገን። ትንሽ ወጥ እዚህ ጋር አዘጋጅቻለሁ። ዶሮ ወጥ እዚህ ጋር አዘጋጅቻለሁኝ።
ከዛ በኋላ እንግዲህ አቀርበን ምሳ እንበላለን ማለት ነው። ኑ ምሳ ብሉ ተጋብዛችኋል ተብላችኋል። እንግዲህ ባለው ነገር ነው ሰዎቹ እንግዲህ እንትን እንዳይሉ በትንሽ ትንሽ ነው ባለ ነገር እየሰራ ነው በነገራችን ላይ ማለት ነው። ትንሽ ወጥም ትንሽ ነው የሰራ ነው። እኔ ሽሮ አለኝ በነገራችን ላይ ከኢትዮጵያ መጣ፣ ግን ዶሮ ወጥ ሊቀይር ብዬ ነው እላችኋለሁኝ። እና በዚህ መልኩ አዘጋጅተን እንግዲህ ምሳችን በዚህ መልኩ በአማረ መልኩ በልተናል ማለት ነው። እናንተም ደግሞ ኑ ተጋበዙ፣ ኑ ብሉ ብያችኋለሁኝ። እንግዲህ ለእናንተም እንደዚህ አርጋችሁ በአማረ መልኩ ሰርታችሁ የሚመቻችሁ ከሆነ ብሉ። ውጭ አትግዙ። ውጭ በጣም በሽታ ነው የሚያመጣው። እውነቴን ነው የሚላችሁ። ውጭ በጣም ይሻግታል። በዛ ላይ ደግሞ ጮጋራ በሽታ ነው የሚያረጋችሁ። ጮጋራ ካለባችሁ ደግሞ ለጮጋራችሁም ጥሩ አይደለም። ስለዚህ በራሳችሁ እጅ አዘጋጅታችሁ ዱቄቱን እንደዚህ አርጋችሁ ብሉ እላችኋለሁ ቤተሰቦቼ። እንግዲህ የዛሬ ምሳ በዚህ መልኩ በአማረ መልኩ ተጠናቋል ማለት ነው። እናንተ ጋስ እንዴት ነው? ወጥ እንጀራ ሰርታችኋል? ጋግራችሁ ሞክራችኋል? እኔ ብዙ ጊዜ በነገራችን ላይ ሞክሬ እምቢ ብሎኝ ነበር፣ ግን ከዛ በስንት ጊዜ በኋላ ነው እንደዚህ የወጣልኝ ማለት ነው ቤተሰቦቼ። አልሐምዱሊላህ። እንግዲህ አንዳንድ መጀመሪያ ሲጀመር እንጥሏል። እዚህ ጋር ደግሞ ሰላጣ አለን ማለት ነው። ሰላጣ አዘጋጅተናል። ባለው ሰላጣ ሁሉንም ነገር ማዘጋጀት አለባችሁ ማለት ነው። ያላችሁን ነገር አዘጋጅታችሁ። እዚህ ደግሞ ሮብ አዘጋጅቻለሁ። እውነቴን ነው የምላችሁ፣ ከሮብ ሲበላ በጣም ነው የሚጣፍጠው ከአይቤ ይልቅ ማለት ነው። ሮብ አዘጋጅቻለሁኝ። እንግዲህ ሮቡም ከወጥ ከሽሮ ጋር አርጋችሁ ስትበሉት በጣም ነው የሚጥመው። እውነቴን ነው። ሮቡ ደግሞ ትንሽ ጠንከር ያለ ሮብ ሲሆን በጣም አሪፍ ነው ማለት ነው። እና እንደዚህ አዘጋጅታችሁ ስትበሉት ደግሞ ጣዕሙ ራሱ የተለየ ነው የሚሆነው ማለት ነው። ቤተሰቦቼ እንግዲህ ያዘጋጀ ናቸው እነዚህ ናቸው ለዛሬ የምሳችን ማለት ነው። እንጀራው ግን አያምርም። አይኑ ራሱ በጣም አሪፍ ነው። የጋገርኩት ደግሞ ዝም ብዬ የሆነ ጣዋ ዶሮ የሚሰሩበት መሹ የሚሰሩበት ነገር ነበረ፣ በሱ ነው የጋገርኩት። ተለቅ አለ ማለት ነው። እንግዲህ በስተመጨረሻም ደግሞ በዚህ መልኩ አርገን አዘጋጅተን አሁን ደግሞ በዚህ መልኩ አርገን አዘጋጅተን ልንበላ ነው ማለት ነው። እንደዚህ አርገናል። አያምርም? እና በጣም አሪፍ ቆንጆ ምሳ ነው። ኑ ተጋብዛችኋል። አብረን እንብላ። እኛም ደግሞ ማሻአላ በሉን፣ ሆዳችን እንዳያመን ማለት ነው። ቤተሰቦቼ እወዳችኋለሁኝ። ወሰላሙ አሌይኩም ወራህመቱላህ